ሴትዮማ ተመቸችን ብለው ነብዩ መሐመድን ቤቷ መሰደብ ሲፈልጉ ታባረራለች። አይ ቀይ መስመሬ ናቸው አለች። ቀይ መስመሬ ናቸው እሳቸው መናገር እኔ ቤት አይቻልም ሲልል ቤታቸው ጥዱ ጥዱ እያለች ስትሄድ ቀንዷን ብለው አባረሯት። ከዛ ደግሞ ሹልክ ብላ እንደገና ሌላ ቀን ሄደች። ሌላ ቀን ስትሄድ ያቺ ሰዓዳን አወካት። በቅርብ ቀን የተጠመቀችዋል የሰው ባል የቀማቸው ግን ጤርጎታቸው እዛ ተጠመቀች ሲባል ሀናን ከኛ ጎን ናት መቼሳ እንዴ ዝውውር አድርገናል ብለው ሲሄዱልህ እንዴት የሰው ባል ቀምተሽ ለወንድ ብለሽ ትጠመቂያለሽ? ይሄ ነውር ነው። አንተ ሚስትህን በትነህ እሷስ ኦርቶዶክስ አይደለ ወይ? ተበዳይ አይደለችም ወይ? መጠመቅ እስከፈለግሽ ክርስትና መርጠሽ እንዴት አትጠመቂም? ስትል እርግጥ አደረጓት። እርግጥ ባቢ ሁለተኛ እንዳመጪ ቤታችን ብለው አዛ እሷም ደግሞ በአቋሟ ጸንታ ይቅርታ አድርጉልኝ እኔ እኮ ላሽቃብጥ ብዬ ነው እንጂ አቋም ያለኝ ሰው ነኝ። አቋሜን አልቀይርም። እንኳን በእናንተ ብሎክና ሚዩት ቀርቶ ከስራ በባረር ራሱ ከእናንተ ጎን አልቆምም። እናንተ ሌባ ናችሁ፣ እንደዚህ አይነት ስርዓት የለም፣ ነብዬንም አላሰድብም ብላ ልጓዟን ጠቅልላ 665 ጥገኝነት ጠይቃ መጣች። እኔ አክሴፕት አደረኳት። ደዘጋ ይዘጋጅልኝ ሻንጣይ ከዛ ምንድን ነው ችግሩ ብዬ መቼስ እኛ ታውቃለህ 665 ሰው አናምንም። በራሴ መንገድ ላጣራ ሲሄድ ረረረረ ሰዓዳ የተጠመቀች ቀን እና የሀናን እልል በይ ሲሏት እልል አልልም። የሰው ባል ቀምታ ሄዳ፣ የሰው ገንዘብ ቀምታ ሄዳ፣ የሰው ሀቅ በልታ የተጠመቀችበትም ደግሞ ለወንድ ብላ ነው እየተባለ እናንተ እዛ ጋር የምታለቅስ ሴት እያለች እሰይ ደግ አደረገች እንኳን ባሏን ቀማቻት እንዴት ትላላችሁ? ይሄ የሚጠበቅ ከእናንተ አይደለም ብላ ስትቃወምልን እነሱ የሚቃወሟቸው ሳይወዱም አይደለ አበዱ። ከዛ ደግሞ በተደጋጋሚ ቤቷ ንጽጽርም ሲያደርጉ ያሰብም ሲነሳ ነብዩ መሐመድን መሳደብ ሲፈልጉ አታሰድብም፣ ታባረራለች። በዚህ ምክንያት ስትባረር ወዴት ትመጣልሃለች? ፍቅርዬ የኔ ገር ለመባጽውን ወደ ሙስሊሞቹ ወይ እውነት ልሞትልህ ወይ? ቆይ ይህን ማሳዛራ አልሞትም እንዴ? እስከዛሬ ጠብቄ በዚህ ሳምንት ከጎኔ ልቆም ይገባል። መሄጃ አጣሁ። አታስነካም። እስልምና ታሪክ ስነሳ ጥያቄ ሲጠየቅ ራሱ ትመልሳለች። እነዛ ደግሞ አይወዱም፣ እስላማዊ ጥያቄ እንድትመልስ አይወዱም። ገባ ምስራቅ ቀጠናዎች ስለምቸኩል ምንም በላት ዘውትልና እየገባችበትንም አላማ ትረሳውና ለእስልምና ጥያቄ መልሳ ከለላሳታ ተቃውማ ምናምን የምትወጣውና በዚህ ምክንያት ምስራቅ ቀጠና እናንተ ጋር አልመጣም ቀይ መስመሬን አስምሬያለሁ ብላ ነጠላቸውን መልሳ ወንበራቸውን ወርውራ መጣች። ስትመጣም ደግሞ ከታች ቅድም እንደነገርኩ እንደ ሌሊት ወፍ ታሪክ ይቺ ከዚህ እያሉ ስትባረር አይ እኔ 665 ከለላ ይሰጠኛል ብላ እኔ ጋር ስትመጣ እንዲህ በክብርና በጸጋ ነይ ነይ እኛ ከጎንሽ ነን ከተገፋ ጎን ነው የምንቆመው ብዬ ተቀበልኳት እልሃለሁ። ይሁን የተፈጠረ ኦኬ መስፈርት አለው እንደምታውቂ ቅድስት ሆይ እኛ ተቸገርኩ መገለል ደረሰብኝ ካለች እኛ የማቀፍ ችግር የለብንም። ትክክል የኔ ኩራት። መስፈርቱ ግን አንደኛ ነገር ለ665 እስከ ህይወት መስዋዕት እከፍላለሁ በተባልኩትና በተሰጠኝ ሁሉ መስዋዕት እከፍላለሁ እስከ ህይወት መስዋዕት እከፍላለሁ ብሎ መመስከር አለበት። ቃልም መግባት አለበት። መሀላውን አስፈጽማት። እኔ በውርድ አባል ውስጥ ስልጣን ስለኝ የህጉን በአንተ በኩል ስለሚያርቅኛ ግን አቃፊ ስለሆነን ተገፍቻለሁ። ሪፈር ይጻፍልኝ፣ ወንበር ይሰጠኝ፣ ድምፅ ሆኑኝ ላለ ታውቃለህ ራስ ገዥ ተቋም ስለሆነ ማንኛውንም እንቀበላለን። ሀናንንም ተቀብለን ቀላቅለናታል። እዛም ተመልሼ አልሄድም። ነብዬ ቀይ መስመሬ ናቸው፣ ውሸት አልናገርም፣ ያመንኩበትን እናገራለሁ አለች። እዚህ ስትመጣ ደግሞ ሂጂ ብለው አባረራት። ቅድም እንደነገርኩና ብቸኛ አቃፊ የሆነው ተቋማችን 665 ተቋም ነው። ህግ አለው። አይነው አውቃለሁ። ራስ ገዥ ተቋም ነን። አዎ እኛ ነን የምንወስነው። ስለዚህ ቃለ መሐላውንና ህጎችን ደግሞ አንተ አስረዳት። ኦኬ ችግሩ ምንድን ነው? አንደኛ ነገር በአካል የተገኘ ሰው ልክ እንደ ኢሉሚናቲዎች
አንደኛ ነገር ምንድነው? በአካል ከተገኘ የመገደል እንትን አለው። ከ665 ይወጣለው ካለ ሰው አንደኛ ነገር። በሶሻል ሚዲያ ከሆነ ግን በቁጥር ፀጉሩን እየነቀልን ማለት ነው መፈጠሩን እስኪጠላ ነው የምናደርገው። እያሳደን የገባበትን እየገባን የእኛ ደግሞ በተመረጡ ቃላቶች እና በሚያሳምሙ ረገጣዎች መፈጠሩን እስኪጠላ ነው የምናደርገው። 2 ቅጣት ይሄ ነው። 3ኛ የማይታወቅ ከባድ የሆነ ቅጣት አለ፣ አይነገርም። አሁን ምንድን ነው እኔ ልብሴን ቀይሬ ስሜንም ቀይሬ ስራዬና ማንነቴን ቀይሬ አስተካክዬ ለ665 የዳመናው አምላክ የፀሐዩ አምላክ ለማገልገል ምስክርነት እሰጣለሁ ብላለች ብለሻል አናን። እዚህ ቤት ጥጃዎች እና ጠጅት ብሬዎች፣ ዘገምተኞች እና የምስራቅ ቀጠናዎች፣ ኋላ ቀሮች እና መሀይማን የሚረገጡበት ስፍራ ነው። ከየትም ቦታ ደደብ ሰው ከተገኘ አንጥፈን የምንረማመድበት ቤት ነው እና ለመግባት ዝግጁ ነሽ? ያው እንግዲህ ለኦፓል በጥቃት በደረሰብኝ በየዋህነት ሰው ነው እና ሰው ነኝ እና የሰው ልጅ ሁሌም ይሳሳታል። ስህተትን በተደጋጋሚ ስህተት ላይ ከወደቀ ነው እንጂ ለተወሰነ ለአንዴ 2 3 መሳሳት ያለ ነው እና ስህተት ባረኩት ያው ትልቅ ጥቃት ደርሶብኝ እነ ኦፓል 665 ድረሱልኝ ባልኩት መሰረት የ665 አይ ለተገፋና እንደዚህ ለንጹህ ሰው እንደርሳለን ባለበት መሰረት ተቀላቅያለሁ። ግን ያው እንደዚህ ትልቅ ውሳኔ ላይ መድረስ እንትን ትንሽ እኔ ሃይማኖት አለኝ። ስለዚህ እንደዚህ አይነት ነገር ላይ አልደረንትናልን ችሎታው አይኖረኝም። ገና ነኝ፣ ገና ጩጬ ነኝ። እኔ መጠንከር ያስፈልገኛል። ልምምድ መውሰድ፣ ዳር ላይ ሁኜ መለማመድ፣ አቋሙን ጠንከርነቱ ማለቱ እሱ ላይ ገና ስለሆንኩኝ እነኛን ነገሮች ለማድረግ እና ዝግጁ ለመሆን ትልቅ ጥንካሬ ነገርን እና ኮርስ መውሰድ ስላለብኝ የተወሰነ እንትን ብዬ ከዚያ በኋላ ነው እንጂ በአንዴ ዝግጁ ነው ብዬ ቃለ መሃላ መፈጸም ጥሩ አይመስለኝም። ስለዚህ ባለሁበት ሃይማኖት ሁኜ ችግር የለውም በምችለው አቅም ላገለግል ወስኛለሁ ነው እያልሽ ያለሽ? በደስታ እንደዛውኛ እንደዛ በደስታ በቃ። ስለዚህ እኔ የምለውን በይ። እሺ ምን? እሺ እንትን ነው እኔ የማመልከውንና የማምነውን አምላክ ሳልክድ እኔ የማመልከውንና የማምነውን አምላክ ሳልክድ እሺ እኔ የማመልከውንና የማመልከውን አምላክ ሳልክድ የማምነውንና የማመልከውን አምላክ ሳልክድ የማምነውንና የማመልከውን አምላክ ሳልክድ በ665 መነጽር እውነትን እየፈለግኩ በ665 መነጽር እውነትን እየፈለግኩኝ የወደቁ ውዳቂዎችን ላያቸው ላይ እየተረማመድኩ የወደቁ ውዳቂዎችን ላያቸው ላይ እየተረማመድኩኝ እዚህ ቤት ትልልቅ ሰዎችን መብት አስከብራለሁ። እዚህ ቤት የትላላቅ ሰዎችን መብት አስከብራለሁኝ። ከነሱ መካከል አንዱ ነብዩ መሐመድ ናቸው። ከነሱ መካከል አንዱ ነብዩ መሐመድ ናቸው። ክርስቶስንም ጭምር ማለት በይ። ኢየሱስንም ይከበራል። በምን መልኩ ነው የሚከበረው? ይከበራል፣ አይነካም፣ ክብሩ አይነካም። ምንድን ነው? እሺ ኢየሱስንም ጭምር። ጥጃዎች እና ጠጅቶች ግን ከዚህ በኋላ አናታችሁ ላይ ቆሜ ጥጃዎችና ጠጅት ብሬዎች ጠጅት ብሬዎች ከዚህ በኋላ አናታችሁ ላይ ቆሜ እንደ እስራኤል ልጃገረዶች በዘመነ ኦሪት አናታቸውን እየተቀጠቀጡ ሲወገሩ እንደነበረው እወግራቸዋለሁ። አናታቸው ሲቀጠቀጡ እንደነበሩ እወግራቸዋለሁ። ጨርሰሻል? በጣም የማመሰግነው። ትልቅ ስልጣን ነው ያገኘሁት። ወይ ደስ ይላል። ወይ ይሄ ሁሉ የመጋፋቴ ምክንያት እኮ ነው። ተገፍቻለሁ። ወይ በጣም በኩራት ደስ እያለኝ የተቀበልኩት። እውነት እድለኛ ሰው ነኝ። በጣም ነው የማመሰግነው። ግን አሁን ጠጅት ብሬን አናቱ ላይ አንገቱ ላይ ቁጭ ብለሽ እንደ እስራኤል ልጃገረድ አናቱን እየቀጠቀጥሽ በድንጋይ ግን ያስችልሻል? ግን የትናንቱ ነገር አብራችሁ የበላችሁት ያሳለፋችሁትን ጊዜ እንዴት ነው?
ያው እንግዲህ የማያስችል ነገር እኮ የለም። ስለዚህ ዝም ብዬ ጥርሱን እየሰበርኩ እየነቀልኩ ገለዋለሁ ነው በቃ። ግድ ነው ግድ ነው። ጌታ አባቱ እፎይ ሰምተሃል አንተ ቅዘና እንላለን 3 ጊዜ እልል እንላለን፣ እንበዛለን፣ ያለነው እንጸናለን። የሄዱትም ይመጣሉ። 665 ራስ ገዝ ተቋም እንደመሆኑ ገና አንሳፋለን። በነገራችሁ ላይ ከጳጉሜ 4 ጀምሮ ሚስጥራዊ የ665 አባላቶች አሉን። ከምስራቅ ቀጠና ነው የወሰድናቸው። በነጠላ ተታለው የሄዱ እሙሟቸው ተማርኮባቸው የሄዱ ተረብሸው ፈርተው የሄዱ አዲስ ፕሮጀክት አለን። ለዛ ነው እኔም ብዙ ታይም የለኝም። ቶሎ ቶሎ ፖይንቶች ነው የማወራው። ብዙ ጊዜ ፕሮጀክታችን ለክሪስማስ ያልቃል። ሰው ከ4 ወር በኋላ ማለት ነው። እንዳደነግጡ እንዴ እንትና እንዳትሉ አዲስ ፕሮጀክት ጀምረናል። ጳጉሜ 4 ነው የተጀመረው ፕሮጀክቱ። የ50 ሙሙ ታሪክ ቀያሪ ሙሙ ብለነዋል። በዛ ሙሙ ምክንያት በጣም ብዙ ታስረው የነበሩ ምርኮኞች፣ የኃጢአት ምርኮኞችን ነፃ አስፈትተናል። እዛው እናንተን ባላችሁበት እኛም ባለንበት ችግር የለውም። አሰራሩ ባሉን መሰረት ወደዚህ አይመጡም አሉ። ከታች ያዳምጣሉ። ኮርስ ልምድ እየወሰዱ ነው። ግራና ቀኙን ያያሉ፣ ይሰማሉ፣ ይፈርዳሉ። ስለዚህ ቁጥራችን እየጨመረ ነው ይልላችሁ ፈልጌ ነው። የ665 ራስ ገዝ አባላቶች በጣም ብዙ ነን። ህቡ የሆኑ ሚስጥራዊ ሰዎች አሉን፣ ፓፓራዚዎች አሉን፣ አምባሳደሮች አሉን፣ ስራ አስፈጻሚዎች አሉን፣ መረጃ ሰብሳቢዎች አሉን። ብዙ ነን እና ስለዚህ ያው የተለያየ ዩኒፎርም ልንለብስ እንችላለን፣ ችግር የለውም። ባጃችን ግን አንድ ነው። ይህንን ለማለት ፈለገን ነው። ሩሃይናዬ እንኳን ተቀላቀልሽን ብለን እንደተቀበልንሽ ከዚህ በፊት ዛሬ ደግሞ ይኸው ሀናንን እንኳን ተቀላቀልሽን ብለናል። ሀናን ከዚህ አይ በቃኝ እኔ ጡረታ እወጣለሁ ከራስ ገዛ አባልነት ወጥቼ በራሴ መንገድ እሄዳለሁ ስትይ ደግሞ ምንድነው ስርዓቱ? መተሽ እዚህ ቤት መግለጫ ትሰጫለሽ። መግለጫሽ ታዲያ ወደኋላ መመለስ ያስገድላል። በ665 ይህ ማወቅ አለብሽ። ተመልሶ ወደኋላ ወደፊት በራስሽ አቋም የራስሽን ስትራቴጂ ቀርጸሽ መሄድ ይቻላል። ወደኋላ መመለስ ግን በ665 ተቋም የሚያስገድል ነው። ነፍሰ ገዳይ ብትሉም ገለን ነው የምናሳያቸው። እንደዚህ አይነት ቀልድኛ እንቀልድ እንደዚህ አይነት ቀልድ አይመቸንም። ስለዚህ ዳዊት እንደገደለው እንገላለን። ወይም ማወቅ አለባቸው። ህግና ነቢያቶች ያጸደቁትን ነገር መፈጸም አለበት። ይህንን ነው ማለት የምንፈልገው። አዳዲስ መመዝገብ የምትፈልጉ የ665 አባላቶች ወደዚህ መምጣት አለባችሁ። በእውነት ለምን መሰላችሁ? ቢያንስ 665 ተቋም ቢርባችሁ ክፉ ቀን ቢመጣ እንኳን እንደ ብሉይ ኪዳን የገዛ ልጃችሁን አትበሉ። ባርቢኪው አድርገው የገዛ ልጆቻቸውን እንደመስበሉት አናስበላም። እኛ ራስ ገዞች ቋሚ ነው። በሀብት ብትሉ በብልጽግና ብትሉ ሁሉም ነገር ያለን ስለሆናችሁ በተለይ 665 መቀላቀል የምትፈልጉ የምስራቅ ቀጠና አባላቶች እባካችሁ ነው። ብዙ ቦታ አለን። የአባታችን ማደሪያ በጣም ብዙ ነው። በአባታችን ቤት በጣም ብዙ መኖሪያ ያለን። ጥሪያችንን ሰምታችሁ እንደምትቀላቀሉ ተስፋ እናደርጋለን። ሀናንዬ በአንቺ በኩል ደግሞ 665 መቀላቀል የሚፈልጉ አባላቶች ካሉ ስልጣን ይሰጥሻል። የምትመለሚበት እየመለመልሽ ታመጫለሽ። አቅምሽን ማሳየት አለብሽ። እነዚያ የገፉሽ ሰዎች ማን እንደሆንሽ ማወቅ አለባቸው። ሀናንዬ በጣም አይ ልክ ነው። እውነት እኔ ብዙ ግፍም ስለደረሰብኝ ወድቄ የተነሳው አንዳንዴ ሲጥልሽ ጥንካሬ ይሆናል እና ብዙ ወድቄ የተነሳውም ስለሆንኩኝ እዚህ ስራ ላይ በትልቅ ዓላማ መስራትም አለብኝ። ማንነቴን ማሳየት አለብኝ። መልፈስፈስ የለብኝም። ስለዚህ ያው በትልቅ በደስታ አባልም የተቀላቀልኩት ጠንከር ያለም ስለሆነ ከእናንተ ጎን ሁኜ መፍራት የለብኝም። ያን ነገር ቃል ገባለው ማሳየት አለብኝ። ተልፈስፍሽማ ወድቄ ተንቄማ መቅረት የለብኝም። ብዙ የተረገጥኩ ልጅ ነኝ እኮ ታውቂያለሽ። ባልዬ በአንድ እንትን ነው ብዙ ደክምና ብዙ አሽቃቤ ያለ ቦታ የተገኘቼ በአንድ ቃል አስቀንጥረው ነው የጣሉኝና ለዛ ደግሞ እንግዲህ ያው የስቃይን የግፌን በደል ደርሶ ዛሬ ትልቅ ደረጃ ላይ ደርሻለሁ። ለሱም አኮራችኋለሁ። እመኑኝ አኮራችኋለሁ። እኔ ግን የውፌ ቆዳውን ልጬ አንጠፊ ቆዳው ላይ ነው የምረማመደው ስትል እኔ በጣም ነው የእፎይ ቆዳ አይነካም። ሰብአዊነት ላይ ይሄ እንቃወማለሁ። እንግዲህ እዚሁ እንዳስመዘገብኩሽ ከዚሁ ነው ማባረርሽ። እንዴ የእፎይ ቆዳ የእፎይ አካላዊ ጥቃት ሰብአዊ ጥቃት የሚቃወም ሰው ነኝ። እዛው እንዳለ እንቀጠቅጠዋለን እንጂ አሁን በእፎይ ምክንያት ምን የሚገፈፍ ቆዳ የለውም ብለሽ ነው? አይ ቆዳ የለውም ሳይሆን
የሰዎች ሰብአዊ የመኖር መብት ላይ በጣም ጽኑ አቋም ነው ያለኝ። በእውነት በጣም ከ665 በላይ አቋሜ ያ ነው። እዛው እንዳለ ከነቆዳው ራሱ ቆዳውን እንዲይዝ እናደርገዋለን። ራሱ የሞተ ባንገልም እኛም እኮ እንደምታውቂ የሞተ ባንገልም በቁም የሞተ ሰው ግን እንዲወድቅ እናደርገዋለን። የለም ብለን ነካ እናደርገዋለን፣ ይወድቃል። እዛ ይሻላል። አንድ ሰው የሙስሊም ምንድን ነው ያለው? የእስልምና ምንድን ልህም እስኪ ያው ይቀጥል ልህም ምናምን አለ። ሰላም እንዴት ናችሁ? አለን። እንዴት ነህ? አለሁ። ቀጥል። 5 የሚባል ሰምቼ ምንድን ነው 665? እስኪ ስለ እናንተ እምነት አስተምሩ። ሁለተኛ 665 ነው ማለት ነው። አንተ ሃይማኖትህ ምንድን ነው? ከየት ወገን ነህ? ችጋራም አንተ ከኔትወርክ ደህንነት ነፃ ሳይወጣ እኛን ያደለጠ ከካ በጎረቤት ዋይፋይ ነው ጌታ የምፈልገው። ደግሞ በዳታ ስለ 665 ማወቅ ፈለግ ጭቅቅታ። ቀጥይ። አንዳንድ ሰዎች ድፍረታቸውን በጣም ይገርመኛል። አረንጓዴ ጎርፍ ነው እያሉ ነው። አይገርምም? በጎረቤት ዋይፋይ 665 ሊያውቅ ግን እግዚአብሔርን እኔ በእውነት አይደለም ገነት ገሃነም ራሱ ምገባ እየመሰለኝ አይደለም። ተስፋ ቆርጫለሁ። ማን ነው ሰራ እሺ፣ አንድ ሲንገር አለ፣ አንድ ዘፋኝ አለ በመካከላችን ድምፅ ሊያሰማ ነው። በመሀል ዘፋኝ አይደለም ይሄ ልጅ። ቤቱ ስልኩ በጣም የሚበጠብጠው ምንድን ነው? በሸራ ነው እንዲወጣርከው ስልክህን አትበጥብጠኝ። በነገራችሁ ላይ ስለ አረንጓዴ ጎርፎች አንቴና ገመዱ ላይ ሳብ የሚደረገው ስለ ስለ አረንጓዴ ጎርፎች ብዙም ክፉ ደግ አትነጋገሩ ኮሜንት ላይ ጋይዝ። ጊዜው ነው። እኔ ምንድን ነው አረንጓዴ ጎርፍ ምንድን ነው? ቤት ላደርግ በቃ ምንድን ነው አረንጓዴ ጎርፍ? አልገባኝም። ተአምር ተፈጠረ እንዴ እንደባለፈው ሰውዬ? እሺ እና ልጻፍልህ በውስጥ። እኔ እኮ የባለፈው እኔ በጣም እኮ ነው እንግዲህ ያው አላ ይላል ደግሞ ልክ እንደ ስብሐት ነጋ ነው ሲናገር አጄ እንትና ያው ሲረገዙ እናታቸውን በሆዳቸው ተሸክሟቸው በነበረ ሰዓት ማህፀን ጽንሱ ከማህፀን ወደ ማህፀን የተላለፈው ምናምን ሲል እኔ እንዴት እንደደነገጥኩ ድርሳነ ሀሰን ከረሙ ነው ብዬ እንትና ላለፍኩት እንዴ። ቆይ ሲንገር ቀጥል። እሺ፣ ድምጽ ይረብሻል እንደ ወደ ጫጫታ ነገር አካባቢ ላይ ስላለ ነው። ትንሽ አስተካክለው። ኦኬ፣ ይሰማል አሁን? ቀጥል። እሺ፣ እንደት ናችሁ? አለን። ቀጥል። ስለ ርዕሱ ስለ ስላሴ እና ስለ ሶስት አካል ላይ ማውራት ስለፈለኩ ነው። ምንድን ነህ አንተ? ከፕሮቴስታንት እምነት ተከታይ ነኝ። ምንድን ነህ ስትባል ግን ሰው ነኝ ነው የሚባለው። አይ ስሜ በዳሳ ዘመዴ በዳሳ እባላለሁ። በዳሳ ያ ኤሲ ያ ዘፋኝ ነህ? ዘማሪ ነኝ። እሺ እስኪ አንድ ልቀቅ። መዝሙር መዝሙር። እሺ የኢየሱስ ደም ዛሬም ትኩስ ነው፣
ዛሬም ትኩስ ነው አማላጅ ነው። የጌታዬ ደሜ ዛሬም ትኩስ ነው፣ ዛሬም ትኩስ ነው አማላጅ ነው። የኢየሱስ ደሜ ዛሬም ትኩስ ነው፣ ዛሬም ትኩስ ነው አማላጅ ነው። ቴንኪዩ። 2000 ዓመት የማይቀዘቅዝ ደም ግን ምን ስላለበት ነው? ደሙ እኮ ለየት ያለው ደም ስለሆነ ነው። ማለት 2000 ዓመት አልቀዘቀዘም ደሙ? አዎ ዛሬም ትኩስ ነው። ቃሉ እንደዛ ስለምል ሲጀመር የት አለ ደሙ? የኢየሱስ ደም ህይወት አለበት። ለዛ ነው ስለ ህይወት ግድ የለህም። ግን የቱ ጋር ነው የሚል ትኩስ ነው የሚለውን ያሳየን ባቢ። እሺ አሁን እኔ የገባሁት ለምን መሰላችሁት? ስለ አሁን ወደ ሌላ ሪስ መግባት ስለማልፈልግ እሱ ራሱን የቻለው እንትን ስለ ጊዜ ስለሚያስፈልገው